እግዚአብሔርን የሚያይ ሰው ነፋስ አይታየው፣ እሳት አይታየው፣ ቅዱስ ጊዮርጊስ ሰይፍ አይታየው፣ መንኮራኩር አይታየው። መንኮራኩሩን አልፎ ክርስቶስ ይታየዋል። ለቅዱስ መርቆሬዎስ የሚጠበስበትን ብረት ምጣድ አልፎ ክርስቶስ ይታየዋል። እና አቡነ ተክለ ሃይማኖት እና አቡነ ገብረ መንፈስ ቅዱስ እንደዚያ ናቸው። ገንዘብን አልፋችሁ ክርስቶስን ማየት ብትፈልጉ መጀመሪያ አይናችሁ ከክርስቶስ ላይ አለመነቀል ነው። ስንመጣ እግዚአብሔርን ብለን እንመጣ። ሰው ብለን ስላልመጣን ሰው በሰው ምክንያትም ከቤቱ ለምን እንወጣለን? ሰው ይደክማል፣ ይወጣል፣ ይነሳል፣ ያድጋል። ክርስቶስን እያሰብን ካደረግነው ምንም ጽድቅ አይሰለቸንም። ወጥተንም ከቤተ ክርስቲያን አንጠፋም። ክርስቶስን አስበን ከሆነ ቤተ ክርስቲያን የመጣን ሰብካ ጉባኤው ቢያስከፋን አንወጣም፣ አለቃው ቢያስከፋን አንወጣም፣ ሰባኪው ቢያስከፋን አንወጣም። አኩርፈን የምንጠፋው መጀመሪያም ዓላማችን ጽድቅና ኩነኔ ብቻ ገሃነም እንዳይበላን ገነት እንድንገባ ነው እንጂ የክርስቶስን ሐሳብ እያሰብን አምላኬን ላገኝ እሄዳለሁ እያልን ስለማንመጣ ነው። አመጣጣችን መስተካከል ስለነበረበት በስህተት ስለመጣን በስህተቱ ከቤቱ እንወጣለን። እግዚአብሔርን ብሎ የመጣ ግን ምን ብሎ ከአባቱ ቤት ይወጣል? ምን ብሎ ማን ብሎ ማን በጎሬጥ ባየው፣ ማን ፊት ቢነሳው፣ ማን ግንባር ቢቆጥርበት ከቤቱ አይወጣም። አባቱ ቤት ነው። ማን ከአባቱ ቤት በቀላሉ ይወጣል? ግዴታችንን እያሰብን ጽድቅና ኩነኔን እያሰብን ማድረግ አለብኝ። አብይ ጾም ገብቷል። ምን አረጋለሁ? 9 ሰዓት መሆን አለበት። አስራት መክፈል አለብኝ። ምን አረጋለሁ? እግዚአብሔርን ከሚከፈው ከገሌ ጋር ልታረቅ አይደለም መሆን ያለበት። እናንተም ተው፣ ይተውላችኋል። እናንተም ይቅር በሉ፣ ይቅር። እኔ እግዚአብሔር ይህን ያህል ዓመት ከተሸከመኝ ወንድሜን እህቴን 3 ወር ብታገሰስ ብሸከምስ ብለን ማድረግ ያለብን። ከእግዚአብሔር ጋር እንዴት እንኖር? መጀመሪያው ከእግዚአብሔር ጋር እንዴት እንኖር ነው የምንለው። ለምንድን ነው? የማመን ዓላማው ከእግዚአብሔር ጋር መኖር ነው። ለምን ክርስቲያን ሆንኩ ብለን ብንጠይቅ መልሱ ከእግዚአብሔር ጋር ለመኖር፣ ከእሱ ጋር ለመኖር። ራስ ካለበት ሌሎች ሕዋሳትም ተከትለው ሄደው ይኖራሉ ይላል ጌታችን መድኃኒታችን ኢየሱስ ክርስቶስ። ደግሞ ርዕሰ ሕይወት የሕይወታችን ራስ ነው። የሕይወታችን ራስ ስለሆነ ራስ ካለበት እግር ተከትሎ እንደሚገባው ክርስቶስ የቤተ ክርስቲያን ራስ ስለሆነ እሱ ከገባበት ሀገር ሄደን ገብተን እንኖራለን። የተሰበሰብንበት ዓላማ የምንጸልይበት፣ የምንጾምበት፣ የምንሰግድበት፣ የምንታረቅበት፣ ፍቅርን ገንዘብ የምናደርግበት፣ በጎ ሥራ የምንሰራበት፣ የምንመጸውትበት፣ ትርምትን ገንዘብ የምናደርግበት፣ ክርስቲያን ሆነን የምንኖርበት ዋናው ነገር ክርስቶስ ካለበት ለመግባት ከክርስቶስ ጋር ለመኖር፣ ከእግዚአብሔር ጋር ለመኖር እግዚአብሔርን ሁልጊዜ ማየት ነው። እግዚአብሔርን ሁልጊዜ ማየት መዝሙረ ዳዊት መዝሙር 15 ላይ ሲናገር እግዚአብሔርን ሁልጊዜ አየዋለሁ ይላል። ከእግዚአብሔር ጋር ለመኖር ሁልጊዜ እግዚአብሔርን ማየት፣ ሲተኙ እግዚአብሔርን ማየት፣ ሲነሱ እግዚአብሔርን እያዩ መነሳት፣ ሲናገሩ እግዚአብሔርን እያዩ መናገር፣ ሲሰሩ እግዚአብሔርን እያሰቡ እያዩ መስራት፣ ሲነግዱ እግዚአብሔርን እያዩ መነገድ፣ ሲመክሩ እግዚአብሔርን እያዩ መምከር፣ ሲወስኑ እግዚአብሔርን እያዩ መወሰን። እንዲህ ይላል ኤልያስ ሲናገር አንደኛ ነገሥት ምዕራፍ 17 ቁጥር 1 ላይ ሲናገር በፊቱ የቆምኩት የእስራኤል አምላክ ሕያው እግዚአብሔር ምስክሬ ነው ይላል። በፊቱ የቆምኩት፣ ልብ በሉ፣ የት ሆኖ የሚናገር? እስራኤል ቀርሜሎስ ተራራ ላይ ሆኖ በፊቱ የቆምኩት እግዚአብሔር ይላል። ፊት ለፊቱ ዳኛ ፊት እንደቆመ ሆኖ ነው እግዚአብሔርን የሚያስበው። በፊቱ የቆምኩት። በዚህ 3 ዓመት ውስጥ ዝናብ ጠብ አይልም አለ። ዝናቡ ሊዘንብ ሲል ደግሞ አብዩድ የሚባል ሰው ኤልያስን ጠፍቶ ሰንብቶ ሲያገኘው ሕያው እግዚአብሔርን ለአካብ እገለጣለሁ፣ ከቆምኩበት ቦታ አልንቀሳቀስም፣ ለአካብ እንድገለጥ በፊቱ የቆምኩት ሕያው እግዚአብሔር ያውቃል። ስለዚህ በፊታችን እግዚአብሔርን ካለ እግዚአብሔርን መፍራት ይሏችኋል። እሱ ሁልጊዜ በእግዚአብሔር ፊት እንደቆምክ አስበህ ኑር ነው። እግዚአብሔርን ሁልጊዜ እየው። ኋላ ያለ ይረሳል፣ ፊት ለፊት ያለ ግን አይረሳም። እግዚአብሔርን እያዩ መኖር እንዴት ትልቅነት መሰላችሁ! አንዳንድ ጊዜ ሰይጣን ሕሊናችን፣ አንዳንድ ጊዜ ልባችን ዘወር ሲያደርገው ነው መበደል የምንጀምረው። እኔም እናንተ ፍርሃትም የሚረቀው አይናችን የሚመጣው አይናችን ከእግዚአብሔር ነቀል ብሎ ዘወር ሲል ነው። ቅዱስ ጴጥሮስ ጌታ በባህር ላይ ሲሄድ አይቶት እኔም እንዳንተ በባህር ላይ ልምጣ አዘዘኝ አለው። ና አለው። ትንሽ እንደተራመደ ወጀብ ሲነሳ ከክርስቶስ ላይ አይኑን አንስቶ ነፋሱ ላይ መጣል ሲጀምር ነፋሱ ከፍ ማለት ጀመረ ይላል። አይናችን ከእግዚአብሔር ዘወር ሲል ምን ይሆናል? እዚህ ቤተ ክርስቲያን ላይ ታያላችሁ አይደል? ሰጎን እንቁላሏን ትክ ብላን የምታየው አይኗን ከነቀለች እንቁላሏ ይበላሻል ይላል። እና ቤተ ክርስቲያን ላይ ስትወጡ ጉልላቱ ላይ እንቁላል የሚመስል ነገር አለ። ወፍ የምትመስል ትክ ብላ እያየችው
እግዚአብሔርም እኛን ማየት ቢያቆም እንጠፋለን። ደግሞ መልሰን ደግሞ ሰጎን እንቁላሏ ላይ አይኗን እንደማትነቅል ክርስቲያኖችም የክርስቶስ መስቀል ላይ አይናቸውን መንቀል የለባቸውም። ያን እያሰቡ ሲኖሩ ፍርሃቱም ጭንቀቱም ያምን ቅዱስ ዳዊት መጥቶ ሳኦል ሊገልህ ነው እንዲህ ነው ሲሉ እግዚአብሔር ፊት ቆሜያለሁ፣ በእግዚአብሔር ታምኛለሁ፣ ሰውነቴን ምን አድርጊ ነው የምትሏታል? እግዚአብሔርን የሚያይ ሰው ነፋስ አይታየው፣ እሳት አይታየው። ቅዱስ ጊዮርጊስ ሰይፍ አይታየው፣ መንኮራኩር አይታየው። መንኮራኩሩን አልፎ ክርስቶስ ይታየዋል። ለቅዱስ መርቆሬዎስ የሚጠበስበትን ብረት ምጣድ አልፎ ክርስቶስ ይታየዋል። እና አቡነ ተክለ ሃይማኖት እና አቡነ ገብረ መንፈስ ቅዱስ እንደዚያ ናቸው። ገንዘብን አልፋችሁ ክርስቶስን ማየት ብትፈልጉ መጀመሪያ አይናችሁ ከክርስቶስ ላይ አለመነቀል ነው። ያንን ነው እግዚአብሔር ጋር ለመኖር መጀመሪያ እግዚአብሔርን እያየን መኖር። ሁለተኛ እግዚአብሔርን እንደ ክፉ ዳኛ እንዳይቀጣን ፈርተን ሳይሆን እንደ አባት እየናፈቅን መኖር አለብን። እግዚአብሔር ለምሳሌ አንዳንድ ሰው ሳይጸልይ ካልጸለይኩ እኔ አይቀናኝም ብዙ ጊዜ፣ ስለዚህ ጥሩ ቀኔ እንዳይበላሽ መጸለይ ያለብኝ ይላል። እንም ሊባል በነገራችሁ ላይ የሚጸድቁ ክርስቲያኖች ራሱ ከሶስት ይከፈላሉ። ተመስገን እንደው ከሶስቱም አድርጎ ያጸድቀን ብቻ። አንደኞቹ ምን ይባላሉ? ልጆች ይባላሉ። ሁለተኞቹ ደግሞ ልጆች ናቸው፣ ወዳጆች ይባላሉ። ሶስተኞቹ ደግሞ ሰራተኞች ይባላሉ፣ ባሮች። እነዚህ ልጆች የሚባሉት ቅርብ ጻድቃን ናቸው። ወዳጆች ደግሞ የሚባሉት ደግሞ እንደው በንስሐ የተመለሱት ናቸው። ሰራተኞች የሚባሉት ግን ደመወዝ ነው የሚፈልጉት አይደል? እግዚአብሔር ወይ ሲኦል እንዳይከተል ወይ ገነት እንዲያስገባል ብለው ትንሽ ጽድቅ የሚሰሩ ናቸው። ተመስገን ሰራተኛ ሙነን ያጽድቀን ብቻ ይማረን እንጂ። እንደው ግን ልጅ ስንሆን ነው የሚያምርብን። ምንደኛ ስንሆን አያምርብንም፣ ልጅ ስንሆን ነው። እና እግዚአብሔርን ሲኦል እንዳይከተኝ እግዚአብሔር ገሃነም እንዳይጠለኝ እንዲህ ያልን ሳይሆን እግዚአብሔር እየጠማን ሲሆን ነው። እየጠማን እንደውም ልንገራችሁ፣ ሰው እየጾመ እግዚአብሔር ላይኖር ይችላል። ሰው እየጸለየ እግዚአብሔር ላይሆን ይችላል። ሰው እየሰገደ እግዚአብሔር ላይሆን ይችላል። ለምን? ክርስትና ተግባር ብቻ ሳይሆን ፍቅር ነው። ድርጊት አይደለም። ጉዳይን አከናውኖ መሮጥ አይደለም። ከእግዚአብሔር ጋር በፍቅር መዛመድ መገመድ ነው። ቅዱስ ጳውሎስ ሲጽፍ ብዙ ጊዜ ሲጽፍ መልእክቱን ጳውሎስ ሙቁሁ ለክርስቶስ ይላል። የክርስቶስ እስረኛ ጳውሎስ ይላል። በፍቅሩ የታሰረ ማለት ነው። በፍቅሩ የታሰረ አባ ስምዖን ዘአምድ የሚባል አባት የሕማማት የሚነበብ ምንባቡ ላይ ምን ይላል? ምንድን ነው? አንተ በሐብል ተይዘህ በዕለተ ዓርብ እንደተጎተትክ እኔንም በፍቅር ገመድ እሰረኝ ይላል። በገዳም ውስጥ አበምኔቱ አንድን መነኩሴ ሲያስር ቅናት የሚባል ያስርለታል። ያን ሲያስርለት ይሄን መነኩሴ እኔ በቅናት እንዳሰርኩት ክርስቶስ ወይ አንተም በፍቅር ገመድ እሰረው ይላል። ስለዚህ ክርስትና ወይም ሃይማኖት እግዚአብሔርን መጣማት ነው እንጂ እግዚአብሔርን እንደ ክፉ ዳኛ እንደ ጨካኝ ንጉሥ እየተንቀለቀልን የምንፈራው ፍቅሩን እንዳናጣ ነው እንጂ ጨካኝ ስለሆነ አይደለም። ስለዚህ ምን አለ ቅዱስ ዳዊት? ዋሊያ ወደ ውሃ እንደሚናፍቅ ነፍሴ እግዚአብሔርን ተጠማች ይላል። እግዚአብሔር የሚርበው ሰው ቸርነቱ የሚሳሳለት፣ ለቸርነቱ የሚሳሳ፣ ለአባትነቱ የሚሳሳ፣ ምሕረቱን እያሰበ የሚያለቅስ፣ እኔ እንዲህ ያለው አመፀኛ ስሆን ጌታዬ ሆይ እንዴት ቻልከኝ ብሎ ለፍቅሩ የሚሳሳ በፍቅሩ የተነደፈ ሰው ሲሆን እሱ ነው ከእግዚአብሔር ጋር መኖር። ስለዚህ እግዚአብሔርን ጌትነቱን ፈራጅነቱን ብዙ ጊዜ ከምታስቡ ይልቅ ፍቅሩ ላይ ትኩረት አድርጉ። ፍቅር ጉልበት አለውና ዳኝነቱንም ማሰብ ይገባል። እግዚአብሔር መቀለጃ አይደለምና። የሆነው ሆኖ ግን ፍቅሩ ስቦ ከሱ ያደርሰናል። ስለዚህ እግዚአብሔር ሰዎች ከእግዚአብሔር ጋር ለመኖር ምን እናድርግ ስትሉ ግዴታ ሆኖብን አንድ ነገር አናድርግ። ምን ሆኖብን እናድርግ? ፍቅር ሆኖብን ስትጸልዩ ረፍዶባችሁ ብታገኙት ሁለት ሰዓቱ እንግዲህ ሁሉ እስከምደግም አትበሉ። በፍቅር አንዲቱን አቡነ ዘበሰማያት ደግማችሁ ውጡ። ይህን ደግሞ ጸሎት ለማሳጠር አትጠቀሙበት። መጠቀም ያለብን እግዚአብሔር የሚፈልገው ቀመር ሳይሆን ፍቅር ነው የሚፈልገው። ፍቅር ይቀድማል። የሕግ መጀመሪያ ምንድን ነው ብሎ አንድ ሕግ አዋቂ ሰው ጌታ የሚጠይቀው እግዚአብሔርን ከሁሉ አስቀድመህ ውደደው ነው ያለው። እግዚአብሔር ምንድን ነው ከኛ የሚፈልገው? እንድንወደው ብቻ። እንድንወደው የሚፈልገው ምን እንድንሰጠው ነው? ምንም እንድንሰጠው አይደለም። ጸጋውን ለመቀበል እኛ እንደሚወደን እርግጠኛ የሆነ ልብ እንዲኖረን ብቻ ነው እግዚአብሔር የሚፈልገው። ስለዚህ ከእግዚአብሔር ጋር ለመኖር ሁለተኛ እየሳሳን እንጂ እንደ ክፉ ንጉሥ እየተጨነቅን አይደለም መኖር ያለብን። ሶስተኛው ከእግዚአብሔር ጋር ለመኖር ምን ሆነን እንኖር? ስራ ስንሰራ ጽድቅና ኩነኔን ተመሳሳይ ነው። በርግጥ ጽድቅና ኩነኔን ራይት ኤክስ እያልን ህግን ለመፈጸም ሳይሆን ክርስቶስን እያሰብን እናድርገው። አሁን ደግሞ እያሰቡ ማድረግ። ለምሳሌ የሰበካ ጉባኤ አባል ክፍያ ብትከፍሉ ካልከፈልኩ በወልድ ክርስትና አነሱልኝም፣
ብሞት አይፈቱኝም ብላችሁ አይደለም መስጠት ያለባችሁ። ክርስቶስን ለክርስቶስ እንዴት መታደሌ ነው። አሁን እስኪ አሁን የአንዲት ሀገር ንጉሥ መጥቶ ከአንዲት ድሃ ቤት ዛሬ ምሳ የምበላው ከአንቺ ቤት ነው ቢል ወይ መከራዬ ደግሞ እኔ ቤት ሊመጣብኝ ነው የምትለው? እንዴት ቢወደኝ ነው የምትለው? አንዲት ድሃ ሴት እንዲያውም አንድ ሙክት አንድ ሰው ቢያርድና አንድ ድሃ ሰው ቆሎ ቆልቶ ቢያቀርብና እኔ ይህን ቆሎ ነው የምበላ አንተ ዛሬ ቆሎ እንድትሰጠኝ ይፈልጋለሁ ቢል ምንም የማይቸግረው ንጉሥ ባለጸጋ ምን አይነት ሰው የሚወድ ሰው ነው? አሁን የኔን ቆሎ ሰው ብሎ ይቀበለኝ አትሉ? አሁን እግዚአብሔር ከኛ ሳንቲም ሲጠይቅ አይገርማችሁም? እንዴት አድርጎ ቢወደኝ ነው ማለት ሲገባን ግዴታ አይደል? እንዴት አደርጋለሁ ሳይሆን መሆን ያለበት ምንድን ነው? ማሰብ ያለብን ክርስቶስን እያሰብን ግዴታችንን እያሰብን ጽድቅና ኩነኔን እያሰብን ማድረግ አለብኝ። አብይ ጾም ገብቷል። ምን አረጋለሁ? 9 ሰዓት መሆን አለበት። አስራት መክፈል አለብኝ። ምን አረጋለሁ? እግዚአብሔርን ከሚከፈው ከገሌ ጋር ልታረግ አይደለም መሆን ያለበት እግዚአብሔርን እያሰብን። እናንተም ተው ይተውላችኋል። እናንተም ይቅር በሉ ይቅር። እኔ እግዚአብሔር ይህን ያህል ዓመት ከተሸከመኝ ወንድሜን እህቴን 3 ወር ብታገሰስ ብሸከምስ ብለን ማድረግ ያለብን። ክርስቶስን እያሰብን ካደረግነው ምንም ጽድቅ አይሰለቸንም። ወጥተንም ከቤተ ክርስቲያን አንጠፋም። ክርስቶስን አስበን ከሆነ ቤተ ክርስቲያን የመጣን ሰብካ ጉባኤው ቢያስከፋን አንወጣም። አለቃው ቢያስከፋን አንወጣም። ሰባኪው ቢያስከፋን አንወጣም። አኩርፈን የምንጠፋው መጀመሪያም ዓላማችን ጽድቅና ኩነኔ ብቻ ገሃነም እንዳይበላን ገነት እንገባ ነው እንጂ የክርስቶስን ሐሳብ እያሰብን አምላኬን ላገኝ እሄዳለሁ እያልን ስለማንመጣ ነው። አመጣጣችን መስተካከል ስለነበረበት በስህተት ስለመጣን በስህተቱ ከቤቱ እንወጣለን። እግዚአብሔርን ብሎ የመጣ ግን ምን ብሎ ከአባቱ ቤት ይወጣል? ምን ብሎ ማን ብሎ ማን በጎሬጥ ባየው ማን ፊት ቢነሳው ማን ግንባር ቢቆጥርበት ከቤቱ አይወጣም። አባቱ ቤት ነው። ማን ከአባቱ ቤት በቀላሉ ይወጣል? ስለዚህ ስንመጣ እግዚአብሔርን ብለን እንመጣ። ሰው ብለን ስላልመጣን ሰው በሰው ምክንያትም ከቤቱ ለምን እንወጣለን? ሰው ይደክማል፣ ይወጣል፣ ይነሳል፣ ያድጋል።